እኔ ላኩልኝ ፎቶ ስራ አለኝ። እኔ ማለት ያልኩት እንደ ልጅሽ ነው ማይ ስትለኝ እውነት አድርጌ ተቀበልኩ። ያው ስለኔ የምታስበው ነገር በስተመጨረሻ የሚፈወጣ ቀናቶችን ነው። አንደኛው ቀን ባለቤቴ የዳግም አባት በግፍ የተገደለበት ቀን ነው። አንደኛው ደግሞ ምን እናቴ አባቴ ተገሎ ነው? ልጇንም መግደል ነበረብን። ስህተት ነው የሰራሁት። የሚከፈለውን ሁሉ ዋጋ ከፍዬም ይህን ፋይል ከእጁ ወስዷል። ጀግናይቱ ብሌን እጅግ የሚገርም ነገር ሚስጥር አፈነዳች። የጆንን ጉዳይ በድብቅ ተከታትላ ሚስጥሩን ዘረገፈችው። የጆና የበኃይሉ ድብቅ ሚስጥር እንደደረሰችበት ወይዘሮ ገነት በኃይሉን ድባቅ ልትመታው ጫፍ ደርሳለች። አቶ ሰለሞን የሰጣት ድብቅ ፋይል አቶ በኃይሉን መቀመቅ የሚያወርድ እንዳይነሳ አድርጎ ጉድጓድ የሚከት መሆኑን አቶ በኃይሉ አወቀ። የገነት ጎረቤት ወይዘሮ ፀሐይ መታገቷ ለአቶ በኃይሉ የውድቀት ቀን መድረሻ ሆኗል። ገነት ለኔ ብላ ህይወቷን አደጋ ውስጥ የከተተችው ጓደኛዬ እሷን ካልታደግኩኝ እሷን ካላተረፍኩኝ ምንም ጓደኛ ነኝ? የያዝኩትን ዶክሜንት ለበኃይሉ መጣያ ድባቅ መምቻ ሊሆነኝ ይገባል ስትል እስከ ወሩ እስከ ዓመተ ምህረቱ ጽፋ ፀሐይን ወስጃታለሁ፣ ያንተ መውደቂያ ደርሷል፣ ከዚህ ቀን እስከዚህ ቀን የሰራኸው ወንጀል እያሰብክ ጠብቀኝ ስትል ማስታወሻ አስቀምጣለታለች። ጆ መጋለጫው ደርሷል። ብሌን ወይዘሮ ሰላም አንቋሸሸቻት። ለእሷ ህይወቷን እየሰዋች እሷ ግን ሲከፋት ብሌንን ዝቅ እያደረገች ልቧን ተሰብራታለች። ብሌን ግን ያለፈው ያልፋል፣ ለሚያልፍ ቀን የማያልፍ ቃል አልናገራትም። እትዬ የሆነችው ነገር ኖሮ ነው እንጂ እኔን እንደዚህ አትናገረኝም። ስለዚህ በትዕግስት መጠበቅ አለብኝ። እትዬ ያለ ምክንያት እኔን ክፉ ነገር አትናገረኝም። ስለዚህ እትዬ ልታደጋት ይገባል። ባለፈውም አልማዝ አልሞተችም እያልኩ ስታገላት በግድ ነው በእግዚአብሔር ቸርነት የሚረዱን ሰዎች ሰብስቤ ገነትንና አልማዝን አምጥቼ ሁሉን ነገር ይፋ የወጣው ስትል እንግዲህ ልቧን አሳምናለች። ገነት ከበኃይሉ ጋር ትጋፈጭ እባክሽን ስትላት ብሌንን እማዬ ታይኝ፣ ሰላምን ላድናት ይገባል፣ በኃይሉና ቃል ሊጎዷት ነው፣ እሷ እኮ ሰው ገድያለሁ እያለች እየተጨናነቀች ነው ስትል ህይወትሽ አደጋ ውስጥ ነው፣ በኃይሉ የማይተኛ ጨካኝ ሰው ነው ብትላትም ገነት እሷን አሳምና ከዳግምና ከሳሚ ጋር ተባብራ ነፃ እንዳወጣቻት ይታወሳል። ሰላም ግን ብሌን ያሰበችውና የተጠራጠረችው ነገር ስህተቱ ነው እንደማያውቅ እያወቀች ልቦናዋ እያወቀ ክፉ ነገር ስትናገራት ብዙ ያበሳጫል። ፀሐይ ነፍሷ ሳይወጣ ቃልና ገነት ደርሰውላታል። ሰው ማዳን መልካም ነው፣ ሰው ማዳን ሰላማዊ እንቅልፍ ይወስዳል፣ የህሊና እረፍት ያገኛል፣ እንዴት ደስ ይላል እያለች እንግዲህ ቃል እንዲህ መልካምነት ልሰራ ነው ማለት ነው። በድንገት ለበቀልና ለልክ የጀመረችው የመለወጥ ድራማ የቁም ነገር መለወጥ የቁም ነገር መቀየር ሊሆን ነው። እናንተስ እንዴት አገኛችሁት? የእውነት ቃል ካሁን በኋላ መጥፎ ነገር የምትሰራ ይመስላችኋል? እንደውም ሰላም ተለውጣለች ብላ ገነት ስነግራት በጸጸትና በንዴት እንደዛ ስታለቅስ ስለነበረ ወደ ቤት ታመጣታለች። ካመጣቻትም የጆንን ተንኮልና ክፋት ደርሳበት ከብሌን ጋር ተባብረው ጆንን ሊያጋልጡት ይችላሉ የሚል ግምት አለኝ። በኃይሉ በጭራሽ እሱ ልጅ የለውም፣ ካለውም ልጁን ደብቆ ያስቀምጣል እንጂ ለበቀሉ ማጭድ ሆኖ አይልከውም። ስለዚህ የጉዳዩ አስፈጻሚ ሌላው ድራማ መጫወቻው ካርድ ነው ጆ በማለት ልታጋልጠውና መረጃ ሰብስባ እውነቱን ልዘረግፍ ትችላለች የሚል ግምት አለኝ። ቃል ካሁን በኋላ ክፉ ሁና ከሰራች የእውነትም ክፋት እንጂ መጥፎ ነገር የላትም የሚል ግምት አለኝ። ግን ቃል እንደምትለወጥ መጥፎ ነገር ሳይሆን መልካም ነገር እንደሚያስደስት አሁን በደንብ ገብቷታል። የዳግምና የሳሚ ግብ በብሌን ላይ ተጽዕኖ ፈጥረዋል። እሷም ነገርየውን በትኩረት እንድታየውና ዳግምን ሳይሆን ሳሚን እንድትመርጥ ቢያረጋት መልካም ነው።
ሳሚም እንደዚህ ከሆነ ከዚህ ቤት መሄድ አለብኝ፣ ብሌን እንድትጠላኝ ያመጣላት መረጃ ከልቧ እንድትፍቀኝና በእኔ ላይ ጥራቻ እንዲኖር አድርጎታል በማለት ሳሚ ሻንጣውን አዘጋጅቶም በሰላም የይቅርታ ልብ ቀርቷል። ካከበርከኝና ከወደድከኝ እግርህን ከዚህ ቤት እንዳታወጣ፣ ላደረክልኝ ውለታ ሲከፋ ከዚህ ቤት ሂድ ብዬ አልሸኝህም፣ እዚሁ ክፉን ደጉን እናሳልፋለን ስትል ተማጽና አስቀርተዋለች። የሳሚ መቅረት መጥፎ ነገር ሳይሆን ጥሩ ነገር ነው። ምክንያቱም ቃል ወደዛ ቤት ከመጣች ከጆ ጋር የመተባበር እድል የላትም፣ እያንዳንዱን ነገር ስለሚከታተላት። ግን ቃል ካሁን በኋላ ክፋት የምትሰራ አይመስልም። የመለወጥና መልካም ስራ የማግኘት መልካም ነገር የመፈጸም ልቦና ያገኘች ይመስላል። ወይዘሮ ሰላምም በጸጸትና በጭንቀት ስታለቅስ ብሌንን ከፍና ዝቅ አድርጋታለች። ወሬ እያመላለሽ ሰላም ነሳሽኝ ያመላለሽ ሰላም ነሳሽኝ፣ በቃ ታይኝ፣ እንደዚህ ሆነ እንደዚያ ተፈጠረ አትበይ፣ መስመርሽን ወቂ፣ መስመርሽን አትለፊ ስትል እንግዲህ ሰላም በተናገረቻን ነገር ሁልጊዜ እኮ እኔ ሰራተኛ ነኝ፣ ማንነቴን አልረሳም፣ መስመሬን አልዘልም ስትል እንግዲህ ብሌን በጣም አልቅሳለች። የእሷን የወል ለመታደግና ከዚህ ጨካኝ አረመኔ ሰው ለመታደግ ከፍ ዝቅ ብትል ብሌን፣ አሁን ግን ሰላም በጨከነችበት ሁኔታ ደም እያለቀሰችም አይተናታል። ጆ በዚህ ላይ እውነቱን ስላወቀችበት ብሌንን ቶሎ ብሎ ለመጉዳት ይሞክራልን የሚለው እጅግ አስጊ ሆኗል። ሳሚሻም ብሌን አንድ ነገር እርግጠኛ ሳትሆንና አንድ ነገር ሳታውቅ እንደዚህ ያለ ነገር አትናገርም፣ መናገር ፈርታና ነገሮች እንዳይበላሹ ብላ ነው እንጂ የሆነ ሚስጥር አውቃለች በማለት በጥንቃቄ ሊከታተለው ይችላል። ጆ ግን ከባድ ስህተት፣ የእግር እሳት፣ የህሊና ጸጸት ከእናት አባቱ መገደል ይልቅ አሁን ባለማወቅ የሚሰራው ስህተት የዘላለም ጸጸት እንዳይሆንበት እውነቱን ቢያውቅና አንድ መረጃ ስለ በኃይሉ አደገኝነት አውቆ ከዚህ ወንጀል እጁን በሰበሰበ፣ ከባድ ስህተት ሳይሰራ እጁን በሰበሰበ፣ አስተሳሰቡን በቀየረ፣ ጥርጣሬውን በለወጠ ሳሚ የኔ ኩያ ነው እንዴት የእናት አባቴ ገዳይ ይሆናል ብሎ እንደተጠራጠረው ሁሉ ቆም ብዬ ላስብ፣ ስለ በኃይሉ የሆነ ነገር ልሰብስብ፣ እስኪ አንዳንድ ነገሮችን ላጣራ ብሎ ቆም ብሎ ማሰብ አለበት። አለበለዚያ ግን ከእናት አባቶቹ ገዳይ እገላለሁ ብሎ ከሚጸጸተውና ከሚጓጓው በላይ ከባድ ስህተት ሊሰራ ነው። እንደ ልጅ ሳይሆን እንደ ልጅ ዝምድና ሳይኖራቸው እንደ ዘመድ አክስት ሳትሆነው እንደ አክስት የተቀበለችው ሰላምን ከገደላትና ከጎዳት የዛን ቀን የሱ መሳሪያ ጉዳይ አስፈጻሚ ቆሻሻ ማጽጃ እንዳረገው ካወቀ በኋላ በኃይሉን ገደለው አልገደለው ትርጉም የለውም። ምክንያቱም ያላጠፋችው ምስኪኗ ሰላም ሰለባ ከሆነች፣ ያላጠፋችው ምስኪኗ ብሌን ገፈት ቀማሽ ካልሆነች፣ እጁ የሌለበት ሳሚሻ የዚህ ሰለባ ከሆነ በጣም ከባድ ነው። ዳግምም እንግዲህ በጸጸትና በንዴት ወደ እናቱ ቤት ሂዷል። ካሁን በኋላ